ጤና ይስጥልን ገለታው። ጤና ይስጥልን መሳይ፣ እንደምን አልክ? እንደምን አመሸህ? እንዴት አለ? ደህና ነው ወይ? እንግዲህ ዓለምን አጠቃላይ ሁኔታ እየለወጠ ያለውን የሰሞኑን የመካከለኛው ምስራቅን ክስተት በተመለከተ እንግዲህ አሁንም ዳግም ተገናኝተን በስፋት ልንመለከተው ነው። ገለታው እንዴት እየተከታተልክ ነው? 48 የሚደርሱ የኢራን ባለስልጣናትን በቅዳሜው ዕለት ጥቃት መገደላቸውን ነው መረጃዎች የሚያመለክቱት። የኢራን መንፈሳዊ መሪ አጠቃላይ መሪ የሆኑት አያቶላ አሊ ሀሚኒ እንግዲህ ተገለዋል። እሳቸውን ጨምሮ ቤተሰባቸው በተለያየ አካባቢ የሚገኙ የሀገሪቱ ባለስልጣናት እንደዚሁ በእስራኤልና በአሜሪካ የጦር ጀት ድብደባ መገደላቸው ነው የተረጋገጠው። እንግዲህ ጉዳዩ እየከፋ ነው ያለው። ኢራን እበቀላለው ሁሉንም የተገደሉትን መሪዎቻችንን በተመለከተ የበቀል እርምጃ እንደምትወስድ ነው እየገለጸች የምትገኘው። አሜሪካና እስራኤልም አጠናክረው ጥቃታቸውን ቀጥለዋል። በርካታ የመካከለኛው ምስራቅ ሀገራት በኢራን የሚሳኤል ድብደባ ተፈጽሞባቸዋል። የተባበሩት አረብ ኤሚሬት፣ ጆርዳን፣ ኩዌት፣ ባህሬን ጨምሮ ሌሎችም ሀገራት እንደዚሁ በኢራን የበቀል በትር እየተመቱ ይገኛሉ። ገለታው እንዴት እየተከታተልከው ነው ያለው? ምናልባትም የዓለምን ፖለቲካ ይቀይራል ነው የተባለው። የመንግስታቱ ድርጅት በጉዳዩ ላይ ስጋቱን እየገለጸ ነው የሚገኘው። ምናልባትም የዓለም ስርዓት ተቀይሮ ይሄ በመደበኛውና ሰላማዊ በሆነው መንገድ አንድን ነገር ለመወሰን ሳይሆን ጉልበተኛ የሆኑ ሀገራት የፈለጋቸውን የሚያደርጉበት አዲስ አስጊና አደገኛ የሆነ አዝማሚያ እየመጣ ነው የሚለው ስጋት በመላው ዓለም እየተሰማ ይገኛል። ገለታው እንዴት እየተከታተልከው ነው? እንግዲህ ጦርነቱ ከተጀመረ ሁለተኛ ቀኑን ነው አይደለም የያዘው። በዚህ ቀን የሚያስገርም ነገር የክሩድ ኦይል ወይም ድፍድፍ ነዳጁ በጣም እየጨመረ ነው። በየሰዓቱ እየጨመረ ነው ያለው እና በተለይ እንደ ኢትዮጵያ ላሉ ሀገሮች ተመልከተው ምን አይነት አደጋ ውስጥ እንደገቡ። የመርከቦች እንቅስቃሴ፣ የአውሮፕላን እንቅስቃሴ ስለተገታ አሁን ወደ 71 ነው 72 ዶላር ገባ ከ60 ምናምን። ጦርነቱ ከመነሳቱ ከሁለት ቀን በፊት እኮ 67 ነው እንደዚህ የነበረው። ዛሬ 72 ብር አካባቢ 72 ዶላር አካባቢ ገባ እና እንግዲህ በሚቀጥሉት ቀናት ምንድነው የሚሆነው የሚለው አንዱ ይሄ ነው እና ይሄ በቀጥታ የዓለምን ሕዝብ በሙሉ የሚያገኝ ኢኮኖሚ ጉዳይ ነው። ወደ ኢኮኖሚ ቶሎ የገባሁት አሁን በቅርብ ያየሁት መረጃ እሱ ስለሆነ ነው። በዚህ በጦርነቱ ላይ በጣም ብዙ አስተያየቶች እየመጡ ነው መሳይ። ከፍተኛ የሆኑ በዚህ በጦርነት ጉዳይ ላይ ብዙ ትንታኔ የሚሰጡ ትላልቅ ሰዎች የሚሉት አለ። አንዳንድ የስጋት ትንተናዎችን እየሰጡ ነው ያሉት እና እነሱን ምናልባት ለአድማጭ ተመልካቾች ጥቂት ብናካፍላቸው ከኛም ሀገር አንጻር ሊጠቀሙበት ይችላሉ ብዬ አስባለሁኝ። እና እንግዲህ ምንድነው የአሜሪካ መንግስት አሁን ፕሬዚደንት ትራምፕ እያሉ ያሉት ምንድነው በ4 ሳምንት አካባቢ ሊፈጅ ይችላል ነው የሚሉት ጦርነቱ። በዚህ 4 ሳምንት ውስጥ የምንፈልገው እናሳካለን ነው የሚሉት። የሚፈለገው ምንድነው ተብሎ ሲጠየቅ የሬጂም ቼንጅ ወይም ደግሞ የመንግስት ለውጥ ነው እናመጣው። መንግስት ለውጥ እዛ ውስጥ መምጣት አለበት። ከኢራን ጋር ተነጋግረን ተደራድረን የመንግስት ለውጥ መምጣት አለበት ነው። ሃው እንዴት ነው የመንግስት ለውጥ የሚመጣው የሚለው አሁን እንግዲህ ይሄንን ዋና የሚባሉ አስቸጋሪ ሰዎችን ላለፉት ብዙ ዓመታት ያየናቸውን ኢሊሚኔት ማድረግ አለብን፣ እነሱን መግደል አለብን እና እንግዲህ የተሳካ ወደ 40 ስንት ሰው ነው የተገደለው። ከፍተኛ የተባሉ የሀገሪቱ የፖለቲካ መሪዎች እየተገደሉ ነው ያሉት ማለት ነው። እንግዲህ ምንድነው የፖለቲካ በተለይ እዚህ ሀገር ፖለቲካን የሚከታተሉ ሰዎች የሚያነሱት ነገር ምንድነው ወደ ጦርነቱ የዚህ መንግስት የአሜሪካ መንግስት እስከ መግባቱ በፊት ያያቸው ጉዳዮች አሉ ወይ የሚል ነገር እያነሱ ነው ያሉት። አሁን መሳይ አንዱ የኢራን ተክለሰውነት ነው። ማለትም የስርዓተ መንግስቷ ምንድነው የሚመስለው ሲሉ ያው ቴዎክራሲ ነው እንግዲህ እንደምታውቁ ሃይማኖታዊ መንግስት ማለት ነው። ሃይማኖታዊ መንግስት ነው፣ ቴዎክራሲ ነው እና ይሄንን እንዴት ነው የሚቀየረው? የቴዎክራሲው እንዴት ነው የሚቀየረው? ይሄንን ሲነካ ደግሞ ሃይማኖታዊ ነገሮች ሊቆሰቆሱ ይችላሉ ወይ? የሃይማኖት ግጭት ሊነሳ ይችላል ወይ? በዚህ ሰበብ ኢራን ይሄን ልታቀጣጥል ትችላለች የሚለው ነገር እየተከታተሉት ነው። እስካሁን ባለው ሁኔታ የአረብ ሊግ እንደምታውቀው ለምሳሌ የለችም። በእርግጥ ኢራን አረብ ሊግ ውስጥ የለችም። አረብ ናት ተብሎም አይታሰብም። ያው ፋርሶች ናቸው። በአይደንቲቲ ደረጃም የአረብ አይደንቲቲ ያለን የሚሉ ናቸው። ወደ 22 ሀገሮች የተሰባሰቡ እዛ ውስጥ የለችም። እሷ አባልም አይደለችም።
የአረብ ሊግም እንደውም በተቃራኒው ነው መግለጫ እያወጣ ያለው ቅድም የጠቀስካቸው ሀገሮች እየደበደበች ስለሆነ ኢራን። ስለዚህ መልኩ አጠቃላይ ይሄን ሙስሊሙን ዓለም ማለት ነው ከሃይማኖት ጋር የማያያዝ ነገሩ እስካሁን ጎልቶ አልታየም እና በዚህ ደረጃ ያለው ነገር አሳሳቢ ያልሆነም በዓለም ላይ ማለት ነው። እሱ በጣም ከባድ ነገር ስለሆነ ስርዓተ መንግስቷም ሃይማኖታዊ ስለሆነ የሃይማኖት መሪውም ስለሆነ የተገደሉት ማለት ነው። ኢራን ውስጥ ግን ተቃውሞች ተነስተዋል። ሰውየው ለምን ተገደሉብን የሚል የቁጭት እንቅስቃሴዎች ኢራን ውስጥ እየተካሄዱ ነው ያሉት። በሁለተኛ ደረጃ የተነሳው ፖለቲካዊ ይዘት ያለው ሪሊ ሰዎችን በመግደል ኢሊሚኔት በማድረግ እነዚህ ዋና ዋና የፖለቲካ መሪዎችን በመግደል ስርዓቱን ይገሉታል ወይ ፕሬዚደንት ትራምፕ ስርዓቱ ይገደላል ወይ ነው የሚል ጥያቄ ነው ያነሱባቸው ዜጎቻቸው። እዚህ ሀገር ዜጋም የተለያዩ ሀገር ሰዎችም እያነሱ ያሉት ይገደላል ወይ ስርዓቱ። አሁን ምንድነው እየተባለ አሁን እየመጣ ያለው መሳይ ምንድነው ሰክሰሰርስ የሚባል ለካ ተተኪ አቋቁመዋል። ከሌ ቢገደል ይሄ ጦርነቱ አሜሪካ ስትዘጋጅ ባለፉት 2 ወራት እነሱ ደግሞ ፓራለል መንግስት የሚባል አለ እኛ ሀገር ለካ ከኛ ሀገር ተምረውት እንደሆነ አላውቅም። ይሄ ምንድነው ትዩ እንትን አቋቁመው ምንድነው ያደረጉት? ከሌ ሲሞት ከሌ ይተካል፣ ከሌ እንትን ቢል ከሌ ይተካል የሚል አስተዳደር ፈጥረዋል አሁን ኢራን ውስጥ። ስለዚህ ይሄ ጉዳይ ደግሞ ጦርነቱን ወደ ምን ሊያደርሰው ይችላል? በተለይ እነዚህ ረቂቅ አደረጃጀቶች ቶሎ የማይጨበጡ አደረጃጀቶች ካሉ እርግጥ አሁን በተባለው አይነት የሚታዩ ሰዎችን በመግደል የኢራን ጉዳይ በቀላሉ ባጭር ጊዜ ውስጥ ሊፈታ ይችላሉ። ይሄ ረጅም በተለይ ፕሬዚዳንት ትራምፕ ያሉት በ4 ሳምንት ውስጥ ሊጠናቀቅ ይችላሉ። አሜሪካንስ ምን ያህል ዋጋ ነው የሚያስከፍላት? አካባቢውስ ምንድነው የሚሆነው የሚለው አንዱ እሱ ነው የተነሳው። ሌላው ጉዳይ ደግሞ ምንድነው የተነሳው? ጦርነቱ ይሄን ያህልስ ይህ ዋጋ ያስከፍል ነበር ወይ? ለምሳሌ ኳታር ተመታች። አሁን ተመልከት እንግዲህ ኢራቅ ተመታለች፣ ዮርዳኖስ ተመታለች፣ ሳውዲ አረቢያ ተመታለች እና ኦማን ደግሞ አሁን በተለይ የኦይል መተላለፊያው እሱም በድሮን ተመታ ዛሬ ኦማን ማለት ነውና ይህ ሁሉ በቀድሞ ታስቦ ነበር ወይ ይሄ ሽፋን ኢራን ይሄን እንደምታደርግ? ሁለተኛ እንደገና ደግሞ ይሄ ምንድነው ከፍተኛው ተወንጫፊ ሚሳኤል አላት እስከ 1500 ማይል የሚሄድ ማለት ነው። አሁን ጅቡቲንም ራሱ ሊያገኛት ይችላል የሚል ስጋትም ሁሉ አለ እንግዲህ ወደኛ ስንመጣና ያ ጉዳይስ ደግሞ ምን ሊያመጣ ይችላል የሚለው ታይቶ ነበር ወይ? በዚህ ስፋት ይሄን ያህል ችግር ሊያመጣ ይችል ነበር ወይ ብለው ወደ ጦርነቱ ሲገቡ አይተውት ነበር ወይ የሚለውም እየተተቸ ነው ያለው። በመጨረሻ አንዱ ያሰማሁት ኢምፖርታንቱ ነገር ኢራቅ እንግዲህ ኢራን እንደምታውቀው ወደ 90 ሚሊዮን የሚደርስ ህዝብ ነው ያላት። ትልቅ ሀገር ናት። የኢራቅን ወደ 10 ምናምን እጥፍ የምታክል ናትና ይሄ አሁን ሰዎቹን እነዚህ ዋና ዋና ሰዎቹን የመግደሉ ነገር ቢሳካ እነዚህ ተተኪ የሚባሉት በበረሃ የመላክ የማሰራጨት እና ሽምቅ የመፍጠር ችግር ፈጥሮ ምናልባት ሀገሪቱ ስቴትለስ ልትሆን ትችላለች። ግን እንደ አፍጋኒስታን አካባቢ እንደታየው አይነት ራሽያም ማናው አሜሪካም ሄደው ሁለቱም ተሸንፈው የወጡበት ማለት ነው። የወጡበት ሁኔታስ ሊፈጠር ይችል ሆነ ወይ? ምን ጥቅም ይኖረዋል? ሄዶ እኮ የተሻለ ስርዓት መፍጠር ነው። አሸባሪ ማአት ከአንድ አሸባሪ ብዙ አሸባሪ የሚፈጠር ከሆነ እዛ አካባቢ የሚፈለገው የአሜሪካስ መስዋዕትነት ይሄን ያህል ዋጋ ተከፍሎ ምንድነው የሚመጣው የሚለው ነገር ተደቅኗል መሳይ አሁን በዚህ ሰዓት እና የፖለቲካ እንትን ሆኗል፣ መነጋገሪያ ሆኗል። ከሁሉ በላይ ግን ቀጥሏል። ኢራንም እጅ አልሰጥም የተተኪዎቿን እያደረገች ግብረ መልስ እየሰጠች ነው ያለችው። እንግዲህ ተከታታዮችን ደግሞ እያየን በተለይ ከአካባቢያችን ጋራ ደግሞ ከኛ ከአፍሪካ ቀንድ ጋራ ያለውንም ተዛምዶ ደግሞ እንወያይበታለን። ገለታው ምናልባት መጪው የኢራን ሁኔታ ምን ይመስላል፣ የዓለምስ ሁኔታ ከዚህ በኋላ ምን ሊሆን ይችላል የሚለው ነገር እንዳልከው በተለያዩ የፖለቲካና የወታደራዊ ባለሙያዎች ትንታኔ እየተሰጠ ይገኛል። ኢራን እንዳልከው ተተኪ መሪዎችን መድባለች። በእያንዳንዱ አሁን አያቶላ አሊ ሀምኒን የሚተኩ ወደ 6-7 ሰዎች ስም ዝርዝር እየወጣ ነው የሚገኘው። ምናልባት የሳቸውን ያህል በሳቸው ልክ በሳቸው ጫማ ውስጥ ሆኖ ይህንን የኢራንን አጠቃላይ እንግዲህ እሳቸው ከ1989 ጀምሮ ነው በዚህ ቦታ ላይ የነበሩት። ኢራንን በከፍተኛ ደረጃ በውስጣዊም ሆነ በተለያየ መልኩ ጠንካራ እንድትሆን አድርገዋል ብለው ብዙዎች ኢራናውያን የሚያምኗቸው መሪ ናቸው። በሳቸው ልክ ይገኛሉ። አሁን የመጣውን የአሜሪካንና
የእስራኤልን የተባበረ ክንድ መመከት የሚችል በዛ ደረጃ መቋቋም የሚችልና አቅም ያለው ጥንካሬ ያለው ሰው ይመጣሉ የሚለው በብዙዎች ዘንድ በጥርጣሬ እየታየ ነው። እንግዲህ ምንድነው እረኛው መታው መንጋው ይበተናል ነው። እኚህ አያቶላህ አሊ ሀምኒ ሲመቱ ብዙዎች ይበታተናሉ ብለው ጠብቀው ነበረ። እንዳልከው ግን አሁን የተበታተነ ነገር እያየን አይደለም። ግን ምን ያህል ይዘልቃል ነው። አሜሪካና እስራኤል የተባበረ ክንዳቸው በጣም ጠንካራ ሀገራት ናቸው። በጣም የዓለምን ሁሉ ነገር መቆጣጠርና መወሰን የሚችሉ ሀገራት ሆኗል። ነገር ግን ያን የሚያደርጉት ህገወጥ በሆነ መልኩ የተባበሩት መንግስታትን ወደ ጎን ገሸሽ አድርገው መሆኑ ደግሞ የበለጠ ስጋት እየፈጠረ ይገኛል። እንግዲህ ገለታው ምን ሊሆን ይችላል? ከዚህ በኋላ ዓለም ወዴት ልታመራ ትችላለች? እንግዲህ ፕሬዚዳንት ትራምፕ ወደ ስልጣን ከመጡ ጀምሮ በተባበሩት መንግስታት በኩል ሳይሆን በራሳቸው እንደውም አሁን በቅርቡ ቦርድ ኦፍ ፒስ ነው የሚል አንድ ሌላ ተቀጥያ ተባበሩት መንግስታትን ስልጣን የሚጋፋ አንድ የሆነ ተቋም መስርተዋል። በዛም አማካይነት በሂደት የተባበሩት መንግስታትን አቅም የሚያዳክም እንቅስቃሴ ውስጥ በስፋት ለመግባት መዛታቸውም ነው በቅርቡ የሰማ ነው። የቬንዙዌላውን ፕሬዝዳንት በህገወጥ መልኩ አምጥተዋል። እንደዚሁም ሌሎች እርምጃዎችን እየወሰዱ ነው ተብለው ይታማሉ። አሁን ደግሞ ኢራን ላይ በኃይል የአንድን ሀገር ሉዓላዊ ወሰን አልፈው መሪውን ገለው ምን ለውጥ ሊያመጡ ይችላሉ? ዓለም እየተቀየረች ነው። ከዚህ በኋላ ጉልበት እንጂ ህግና ስርዓት ዓለምን ሊመራት አይችልም የሚል ትልቅ ስጋት ደግሞ ተከትሎ መጥቷል። ምናልባት ኢራን ለአንድ ሳምንት ለአንድ ወር አሜሪካና እስራኤልን ተቋቁማ ልዘልቅ ትችል ይሆናል። ከዛ ባለፈ ግን ሁለቱና ሀገራት ፍላጎታቸውን እንዳያሟሉ ማድረግ የሚችል አቅም ሊኖራት እንደማይችል ነው የሚታመነውና ከዚህ አንፃር መጪው ጊዜ ምን ሊሆን ይችላል? ኢራን ብዙ ልትሄድ ትችላለች። ሀገራትን ትደበድባለች። ያው እልህም ብስጭትም ቁጭት ውስጥም ስላለች በተወሰነ ደረጃ ሀገራትን በሚሳኤል እየደበደበች ልትቆይ ትችላለች። ግን የምትፈልገው ልታገኝ ትችላለች ወይ ነው ጥያቄው። አሁን ምንድነው ኢራን ታማ ነበረ። ሰሞኑን በከፍተኛ ሁኔታ ህዝባዊ እምቢተኝነት የተነሳባት ምድር ናት እና ወደ 20,000 ሰው ነው እንደውም አንዳንዶች ከዛ በላይ ነው የሚሉት ያለቀው ህዝባዊ እምቢተኝነት ተነስቷል እና የቆየ ነው የስርዓት ለውጥ ፈልጓል የኢራን ህዝብ እና በዚህ ላይ ነው እንግዲህ የአሜሪካ እና እስራኤል በተቀናጀ ሁኔታ ጦርነት የጀመሩት። እነዚህ ሰዎች በ20,000 ሰው ባለቀበት ሰላማዊ ትግል ውስጥ ሊለቁ አልቻሉም። አደረጃጀታቸው ከባድ ነው። ሰው ዝም ብሎ ሲጨርሱ የሚኖሩ ናቸው። በህዝባዊ እምቢተኝነት የሚለወጥ አይደለም ነው እንግዲህ የዚህ ረጅም ቼንጁ በዛ በኩል አልሰራም የሚል ግምገማ እኮ ነው ወደዛ ጦርነት ወሰዳቸው ነው ፕሬዚዳንት ትራምፕ። እና እንግዲህ ምንድነው አሁን ቅድም ያነሳሳናቸው ነጥቦች አሳሳቢ ሁኔታውን የኢራንን ፊውቸር እና ደግሞ የሪጂዮንን ፊውቸር የሚያሳዩ ናቸው። ነገር ግን እንግዲህ የኢራን ህዝብ ነው አሁን የሚወስነው። የኢራን ህዝብ የተሻለ መንግስት ፈልጓል፣ ዴሞክራሲ ፈልጓል። ይሄ የሰው ልጆች ፍላጎት ነው የሚመስለኝ እኔ ምንም እንኳን ከሃይማኖቱ ጋራ ከእሴቱ የማይርቅ መንግስት መገንባት ቢፈልግም ነገር ግን ይሄ ዴሞክራሲ ዘመኑ ያመጣውን መልካም አስተዳደር ማየት ምርጫ ማድረግ እንደዚህ ወዘተ የብሔር ሃይማኖትና ብሔር ዘለል ፍላጎቶች ናቸው፣ የሰው ልጅ ፍላጎቶች ናቸው እና ያን ፍላጎቱን ማሳካት ይኖርበታል እና የኢራን ህዝብ ከዚህ ጋር አሁን ያለው ከዚህ እንቅስቃሴ ጋር ጦርነቱ ጋር ያለው እንቅስቃሴ ምን ይመስላል ነው የሚወስነው የሚመስለኝ የሚቀጥለውን ጉዳይ መሳይ። አሁን ባለው ሁኔታ በተለይ እነዚህ ሃይማኖት ነክ የሆኑ ሰዎች ሲገደሉ የተወሰኑ ቅሬታዎች እየታዩ ነው ያሉት። አንድ ጊዜ አንስተናል። ፓናማ ሄዳ አሜሪካ የፓናማን ፕሬዚደንት ይዛ ስትመጣ ስታቲስቲክስ የሚያሳየው ወደ 80% የሚሆነው የፓናማ ህዝብ ተደስቶ ነበር በወቅቱ። እንግዲህ ሉዓላዊነት እኮ ተደፍሯል። የፓናማ የህዝቡ ሉዓላዊነት ተደፍሯል። ግን የዛ ሰውዬ ብሶት ያ ሰው በጣም ስላሰቃየው ህዝቡን ማንም ይምጣና ይወሰድልን ከዚህ ብለው ድጋፍ ያሳዩበት ሁኔታ ነበር የነበረው እና እንግዲህ የኢራን ህዝብ አንድ ወሳኝ ሆኖ ነው የሚታየው። ሪጅኑ ግን የተወሰነ ጊዜ መበጥበጡ አይቀርም። የመርከቦች ቅድም እንዳልነው የአየር ጉዳይ መስተጓጎል አለ። ከሁሉ በላይ ግን የነዳጅ አካባቢ ነው። ሶስተኛ ናት ይመስለኛል እኮ ኢራን በነዳጅ እንትን ምንም እንኳን መሸጥ ባትችልም አሁን ባለው ሁኔታ ግን ያላትን ፖቴንሻል እንኳን መጠቀም አልቻለችም እስካሁን ባለው ሁኔታ። አካባቢው የነውጥ አካባቢ ሆኖ ይቆያል የተወሰነ ጊዜ ማለት ነው።
እንግዲህ ገለታው ሁኔታው በጣም እየተጋጋለ የመጣበት ጊዜ ላይ ነው የምንገኘው። እስራኤል በድጋሚ መደብደብ ጀምራለች። የኢራን የተለያዩ አካባቢዎችን ነው 48 ያህል የሀገሪቱን ባለስልጣናት ከገደለች በኋላ ምናልባት ማን ቀርቶ ነው ፕሬዝዳንቱ እና ሌሎች ካልሆኑ በስተቀር በተለይ በወታደራዊና በደህንነት ስለላ ውስጥ ያሉ የኢራን ከፍተኛ አመራሮች ሰለባ ሆነዋል ነው የሚባለው። ለማንኛውም እዚህ አሜሪካም የሞቀ ክርክር የጋለ ሁኔታ ነው የተፈጠረው። ፕሬዝዳንት ትራምፕ ከኮንግረሱ ፍቃድ ሳያገኙ ነው ይህንን ያደረጉት ነው። አሜሪካ እንግዲህ ጦርነት ማድረግ የሚችለው ፕሬዝዳንቱ ከኮንግረሱ ፍቃድ ሲያገኝ እንደሆነ በህገ መንግስቷ ያስቀመጠችው ጉዳይ ነው። ነገር ግን አከራካሪ ሆኗል። ይሄ ጦርነት አይደለም፣ እንዲሁ ለአጭር ጊዜ የሚቆይ ጥቃት ነው፣ ለዚህ ደግሞ የኮንግረሱ ፍቃድ አያስፈልግም የሚል ክርክር ከህገ መንግስት ጋር በተያያዘ እየተነሳ ይገኛል። የአሜሪካንም ደህንነት የሽብር ጥቃት ሊከሰት ይችላል የሚልም ከወዲሁ በተለያዩ የአሜሪካ እንደዚሁ የተለያዩ የጸጥታ አካላት አማካይነት ማስጠንቀቂያ እየተሰጠ ይገኛል። ይህንን ተከትሎ በቴክሳስ ኦስትን ከተማ ላይ የተፈጸመ የሽብር አደጋ አለ። የሶስት ሰዎች ህይወት የጠፋበት ያም ከዚህ ከኢራኑ ክስተት ጋር የተያያዘ እንደሆነ ነው የሚነገረው። ምክንያቱም ይህን ድርጊት ፈጸመ የተባለው ግለሰብ የኢራንን ሰንደቅ ዓላማ ይዟል የሚል የኤፍቢአይ ሪፖርትን እንደዚሁ እዚህ ከመግባታችን በፊት ሰምተናል። ምናልባት ያኔም በአፍጋኒስታን እርምጃ በተወሰደ ጊዜ የሴፕቴምበር 11ን የምታስታውሰው ነው። አሜሪካ ላይ መጠነ ሰፊ የሆነ የሽብር ጥቃት ነው የተፈጸመው። የዛን አይነት ነገር ይከሰታል የሚል ስጋት ያላቸው ወገኖችም ከወዲሁ ወደ የመድረኩ እየመጡ የፕሬዝዳንት ትራምፕን ድርጊት እያወገዙ ይገኛሉ። በአሜሪካ በተለያዩ ከተሞች ኢራናውያን ፕሬዝዳንት ትራምፕና ኔታንያሁን በማመስገን ደስ ብሎናል፣ ኢራን ላይ ለውጥ ሊያመጣ የሚችል ክስተት ነው የተፈጸመው፣ ስለዚህ የኢራን አጠቃላይ ሁኔታ ከዚህ በኋላ ይቀየራል፣ ይሄም ወደ ሀገራችን ተመልሰን ሀገራችንን ለማሳደግ እድሉን የሚከፍትልን ነው የሚል የኢራናውያን የተለያዩ መልእክቶች ከዚህ ከአሜሪካ እየተሰማን ያለው። ያው ይሄን ክርክር እሰማለሁኝ ከዚህ በፊትም ይነሳል። ግን አንዳንድ ሰዎች ደግሞ የሚሉት አይ ቲንክ ባልሳሳት የቪየትናሙ ጦርነትም ከዚህ በኮንግረስ የጸደቀ አይደለም እና አስፈጻሚው ኃይል የሆነ መውጫ አለው ይመስለኛል። በዛ መውጫ አማካኝነት ከጸጥታ ጋር ማስከበር ጋር በተያያዘ ሊሆን ይችላል እንደዚህ አይነት እርምጃዎች ይወስዳል የሚል ነገር አለ እና በጣም ጠንካራ መከራከሪያ አይመስለኝም። ግን ዲቤቱ ተቃዋሚው ይጠቀምበታል ይሄንን። ከዛ በላይ ግን ቅድም ያነሳው ኢምፖርታንት ነገር የብዙ አሜሪካውያን ስጋት አሁን ይሄ ጽንፈኝነትን ሊያበረታ ይችላል ወይ፣ ፕሮዲውስ ሊያደርግ ይችላል ወይ፣ ጽንፈኛ ሊፈጥርብን ይችላል ወይ፣ የአሜሪካውያን ደህንነት በተለይ አሁን ይሄ ውጊያ የአሜሪካን ደህንነት ለማምጣት ነው። እንግዲህ በተለይ እዛ አካባቢ እንደምታውቀው አሜሪካ መውደም አለባት።